ከዚህ ውጪ እኔን ማሳሰር የሚቻለው በመረጃ ነው። መረጃ አምጣና አሰረኝ እስኪ ድከከና ቆሻሻ። እናንተ ሃይማኖትን በግልጽ እየተሳደባችሁ ራሱ ማንንም ሙስሊም ሀገር ላይ ሆነሽ እስልምና እየተሳደብሽ ራሱ ማንንም አልነካሽም። እንደዛ ከሆነ በየኮሜንቱ የምትሳደብ ይወሰድ ፎቶሽን እያወጣው አሳስርሻለሁ። ከፈለኩ ማሳሰር አሰቅልሻለሁ። ያ አይደለም ጀግና ማለት መግጠም ነው። እናንተ ሙስሊምን እየገደልክ በሰላም ትኖር ወዴ? ሙስሊምን በእስልምናው መርጦ እስከገደለ ድረስ እሱም ተመርጦ ይረሸናል ማለት ነው። ሙስሊምን በእስልምናው እስካከበረ ድረስ እሱም ይከበራል። ልክ እንደነገርኳችሁ እኛ የምናምነው አንዱ ባጠፋው ሌላውን መቅጣት አይደለም። ራሱ የታጠቀ ኃይል አለ እንቀጠቅጠዋለን ስንል እዚህ ሶሻል ሚዲያ ላይ ያለው ሃይማኖት ንጽጽር የሚሰሩና የምታዩቸው የሆነ አረንጓዴ ፕሮፋይል አድርገው የሚዞሩት በሙሉ ለካ ፋኖች ናቸው። እኔም ማውቅ ነበር። በነገራችሁ ላይ አርሲ ላይ ግድያ ከመፈጸሙ በፊት የዛሬ ወር ከ15 ቀን ሞቲን እጠራዋለሁ። እባክህ ኦሮምኛ በሚችል ሰው ይሄንን ነገር በኦሮምኛ ተናገር ወይንም የሚችል ሰው ስጥልኝና ኦሮሚያ ክልል ላይ የሆነ የሃይማኖት አባቶችን መርጠው ሊያስገድሉ እንደሆነና ከዛም አልፎ እሱ ካልተሳካላቸው አማራ ብለው ሊያስገድሉ እንደሚችሉ ዘግብልኝ ብዬ በነገርኩት ወር በሞላው ይሄን ነገር ፈጸሙት። እየነገርኩ ያለሁት አንተና የንስሐ አባትህ የበላችሁትን አይደለም ቀርቶ ገና የምታስቡትን አውቀዋለሁ። ምንም ማድረግ አይቻልም። ምክንያቱም እናንተ ደነዞች ናችሁ። መብረቁ አራት አይን ያለው ይሄ ሁሉም ማድረገው እስልምናን ለመታደግ መስሎሃል አይደለ? እስልምናን የሚጠብቀው አላህ ነው። ነገር ግን የሙስሊም ደም ያፈሰስክ አትኖርም። ታከብራለህ፣ እንከብራለን። እኔ በሱስ ማማለሁ። ገባ? እኔ አሽቃባጭ አይደለሁም። እኔ በሃይማኖትም አልነግድም። ከዚህ በኋላ ስራ ትይዛለህ፣ እነዚህ ሱሪ ላይ ትቀዝናለህ ማለት ነው። ገባ? የኔ ስድብ የኔ ንግግር አጥንት ተሰባሪ ነው። እንዴ ዝም ብሎ ዝሙት አውርቶ መሄድ አይደለም። እኔ ዝሙት አላወራም። ልክህን እነግርሃለሁ። ምን ያክል መጤና ድቃላ እንደሆንኩ አስረግጬ እነግርሃለሁ። ወላሂ ድቃላ ናችሁ። ይሄ ቡችላውና የቡችላው በጎች እናንተ ድቃሎች ናችሁ። ዘረቢሶች ማለት ነው። መብረቁ እኮ ነው። እስኪ ወንድ ነክሰስ ይሄን አሰማሃለሁ። ውርጅብኝን ታያለ። ነግራችኋለሁ። ዛሬ እኔም መስማት የማትፈልጉ ከዚህ አካባቢ ጥፉ። ምክንያቱም አሳብጃችሁ ነው ዛሬ ማውላችሁ። ዛሬ ብቻ አይደለም እስከ ዛሬ አመት ድረስ እንዳበድክ ትኖራለህ። እኔ የዚህ ዓለም ሰው አይደለሁም ስላችሁ አልገባችሁም? እኔ ልክ እኔ ተልኬ የመጣው መንፈስ ነኝ ልበላችሁ። እኔ የሰው ልጅ ነኝ፣ ያላህ ባሪያ ነኝ። ስለዚህ ዓለም ግን ምን ማየት ቦታ የለኝም። ለዛ ነው ስለ ሰላም የምጨነቀው። ለዛ ነው የሰው ልጆችን እኩል አድርጌ የማየው። ምድረ ድከከናም ማለት ነው። መብረቁ ወቀኝ ብታቀኝ ነው የሚሻለው። አታውቁኝም ለነገሩ እናንተ መች ታውቁኛላችሁ። ይኸውላችሁ እንግዲህ ቢያንስ 4 ደቂቃ ነው የቆረጥኩት። ከፈለጋችሁ 3 ሰዓት ከ33 ደቂቃውንም በሙሉ አሰማችኋለሁ። እከክ አሳያለሁ፣ ጠብቅ። በዛ በጣም ጀግና ነኝ። ሄደህ ትከሳለህ። ምድር ቁስላም ማለት ነው። አናት ላይ ነው የምሰባብረው። ይሄ 44 ታቦት ጎንደር ያለውን ይሄ የጥንቆላ ቤተክርስቲያንን ማለት ነው። ይሄን ነው ወርዱት ነው። ቆይ አንዴ 3 ሰዓት ነው እዚህ ጋር ያለው። በደንብ አዳምጡ። ወይን ኦኬ ይሄ መሰለኝ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና መንግስት ብቻ ተግሪ ያቀርብ እነሱ የቀላቀሉት አንድ ወር በቂ ነች። አንድ ወር
ለአንድ ወር ወላሂ ሃይማኖታዊ ጦርነት እንዳይነሳ ብለን እንጂ እስከዛሬ ድረስ አንድ ቤተክርስቲያን አላተርፍም ነበር። እኔ እስልምናም አይፈቅድም፣ ማቃጠል አይፈቅድም። አንዱ በገደለ ሌላኛው ንጹህ እንዲገደል ሃይማኖት አይፈቅድም። አሳይ ነበር እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር። ጎንደርና ጎጃም ፋኖ ሲያበረታታ የነበረ በሙሉ ገልላለሁ። ጠብቅ ግማታሞች ይኸውላችሁ አሁን ፋኖን ሲያበረታቱ የነበረ የሚለውን እየቆረጡ ነው የሚወጡት፣ እያስታጠቁ የሚለውን እየቆረጡ ነው የሚወጡት። አያችኋቸው አይደል? ያ ንግግር ለክርስቲያን አስመሰሉት። አዳፕቱት እስከ እነማን እንደሆኑ ይኸውልህ ከዛሬ 3 ዓመት ጀምሮ እስከ መረጃ ገንዘብ ሰፖርት ሲደረግ የነበረው ወሎ ላይ ካለ ቤተክርስቲያን ውስጥ ማን ጳጳስ ሰፖርት ሲያደርግ እንደነበር ይኸውልህ ንጹህ ማን ነው? አባ ኤርሚያስ ብቻ ናቸው። ገባህ አይደለ? ከዚህ ውጭ ጎንደር ያለ ደፍተራ፣ ጎንደር ያለ ቄስ፣ ጎጃም ያለ ደፍተራና ቄስ እንዳለ ጽንፈኞች ናቸው። እነሱ እየተጠበቁ ቅድማቸውን ይባላሉ። ከዛ የእናንተን ለቅሶ እናየዋለን። አሁን እናንተ የምታልቅሱበት ዘመን ነው። እነማ እኔ ክርስቲያኖች አላልኩም፣ እነማ የጽንፈኛው ኃይል ደጋፊ ሆንከው በገንዘብ የምትረዳው፣ በመረጃ የምትረዳው፣ በትጥቅ የምትረዳው ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ ጎረቤትህ ምናምን አልልህም። ገባህ አይደል? እንደዛ ጎረቤትህ አርፎ እስከተቀመጠ ድረስ አጠገብ ያለው አርፎ እስከተቀመጠ ድረስ ልትገለው አትችልም። ያ ሌላ ይህ ሌላ። ነገር ግን የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው የፋኖ ሰፖርተር አሉ። በግልጽም ወጥተው የተናገሩ በመረጃም ደግሞ እነሱን የሚደግፉ ማለት ጸበል ረጭተው አስመርቀው የሚሸኘውን አስጎንበሰ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። ደም የለመዳችሁ የስንቱን ሙስሊም ደም ጠጣችሁት። አራዶች አረዳችሁ። ሰው እንዴት በግና ፍየል እያረደ ይበላል? እንዴት የሰው ስጋ ይበላል? በላችሁት። ከአጽዎች ጀምራችሁ በላችሁና እንኳን እናንተ ምድረ ቅማላሞች አሁን ተባኖባችሁ። ሲጀምር እናንተ ክርስቲያን እራሱ አትመስሉኝም። ክርስቲያን ሆኖ ስንት ፍትሃዊ አለ አትመስሉ። የእናንተ እምነት ምን እንደሆነ ምን እንደምታመልኩ ራሱ አላውቅም። ይቅርታ አድርጉልኝ። ወላሂ ነው የምለው። በጣም ምን የድንቁርናችሁ ጥግ በጣም ረጅም ነው። እንግዲህ እነዚህ ክርስቲያን አትመስሉኝም። ክርስቲያን እኮ ስንት ፍትሃዊ አለ ምናምን ያልኩትን ትተው ክርስቲያን አስመሰሉት። አሁን ክርስቲያኖች ብዬ ልለጥልጥህ እምነቱ ስለማይፈቅድልኝ ነው። እምነቴ አይፈቅድልኝም እንጂ ከፈለክ እኔ ቂያማን አቆማለሁ። ግን ይሄ ቡችላ ድቃላ ወንዳገረድ የኔን እንትን ቆራርጦ ፖለቲካ ሲሰራባችሁ እኔ ጋር አመት አብራችሁ ስዘንቡ የነበራችሁ ፎሎዋንሳ ግደሉት፣ ፍለጡት። ግማታ ማን አባሽ ነው እኔን የሚገለኝ? እኔ እኮ ሆዳም አይደለሁም። ሆዳም ሙስሊም እንዳልመስላችሁ። እኔ ቢሳካልኝና አልሜ ከሰጠኝ ታያለሽ፣ እግሬን ታጥቢያለሽ። ጽንፈኞች ማለት ነው። ክርስቲያን ብሎ ለመናገርና ክርስቲያኖች ብዬ ለመናገር ጠቅላላ አድርጌ ወይንም ደግሞ ይሄ ቤተክርስቲያን በአጠቃላይ ለማለት የሚከለክለኝ ዲኔ ስለሆነ ነው። ለዲኔ በጣም እየተቆረቆርኩኝ፣ ነገር ግን ዲኔን መጣስ ስለማልፈልግ ነው እንጂ እኔ ለእናንተ ግማታሞች ወላሂ ቦታ የለኝም። የቡችላው በጎች በአጠቃላይ በሉ እስኪ። ወደ ንጽጽር ከገባው ቂያማ ትቆማለች። ነገርኩሽ። ድጋሜ እየቆራረጣችሁ ምናምን ስለኔ እንደ አይነት ቡችላ እያመጣችሁ የጥፍር ቆሻሻይን ያክል ቦታ የሌለው ቡችላን እያመጣችሁ እሱ በተናገረው ሳይሆን እኔ እሱ እንድናገር ባደረገኝ ተሸማቀሽ ተጠይዋለሽ ይሄን ሰውዬ። ምክንያቱም በጣም ብረት የሚል ንግግር ነው ያለኝ። ለመሃይማኖች በሚገባቸው እኔ በሚገባቸው መንገድ ነው የምነግራቸው። አየ መሃይም ለሆነው በመሃይምነቱ ልክ አወራለሁ፣ ለደንቆረው በድንቁርናው ልክ ነው የማወራው፣ ወረድ ላለው ወረድ ብዬ አናግረዋለሁ። ልክ ውሃ ውስጥ የሰመጠን ሰው ውሃ ውስጥ ሰምጠሽ እንደምታወጩ በተመሳሳይ ደግሞ እቺ ቡችላ አስጮልሻለሁ ማለት ነው።
አንድ መልእክት አድርሱልኝ። መብረቁ ብለዋል አንተ ቡችላ። እስኪ አንዲት ብቻ አንድ ቀን ብቻ ፊት ለፊቴ ላይ ላገኝ ይበሉት። ፊት ለፊቴ ላይ ላገኘውና አንድ ጥያቄ ልጠይቀው። እሱን ከመለሰ እኔ ጀግና ብዬ እመሰክርለታለሁ። እንዲህ ሐዲስ ውስጥ ቁርአን ውስጥ ገብቶ ምናምን ይሄ ባይብል ውስጥ ገብቼ አላምቦጫረቅም። ራሱ በሚያወራው በፈለገው አንድ ጥያቄ ጠይቄው የበላው ቂጣ ቀዘን ሆኖ ነው የሚወጣው። እመኑ። ያን መመስከር ከፈለጋችሁ ማዳመጥ ከፈለጋችሁ ራሱ እዚህ ጋር ካሜራዬን ከፍቶ የነበረ ስለኔ መስክሯል። ምን አይነት የንጽጽር ልጅ እንደሆንኩ ቅዘን በቅዘን ነበር ሳደርግሽ የነበረው። ግን እናንተ ሰለማችሁ አልሰለማችሁ አሁን ኬር የለኝም። ምክንያቱም መሳሪያ ይዛችሁ እየገደላችሁት ያለ ሙስሊም አለ። ገባሻ? ሙስሊሙ ፖለቲካ አይጠቅምህም ተብሏል። ሙስሊሙ ሴራን አያውቅም። እድሜ ልኩን እንዴት ይሰረበት ነው። ሙስሊሙን እያየኑ ነው በየሀገሩ። ፍልስጤምን ማየት እንችላለን። ተግባባን አይደል? ከብዙ ነገር እንዲርቅ ተደርጓል። የእናንተ ሴራ። አሁን ግን ወይ እኩል ትኖራታለህ ወይ ይገባልሃል ማለት ነው። ገዳይ ነኝ አልከኝ፣ ጠላት ነህ አልከኝ፣ ጨፍጫፊ ነህ አልከኝ፣ ቆራጭ ነህ አልከኝ፣ ፈላጭ ነህ አልከኝ። ዙሮ ካንተ ጥሩ ስም ስለማልፈልግ ስለማልጠብቅ ለኔ አይደንቀኝም። ምናልባት የሚሸማቀቅ ሙስሊም ካለ ጠይቁኝ፣ አይመለከተኝም ስለሱ። አያም መብረቁ በዚች ምድር ላይ ሲፈጠር አላህ የፈጠረኝ ነፃነቴን አግኝቼ እንድኖር ነው። አንተ ደግሞ በእምነቴ ልትገለኝ ልትጨቁነኝ አትችልም። ምናልባት በኔ ባይሆን በልጅ ልጆቼ መከባበር እንዴት እንደሆነ አሳይቼ አልፋለሁ። ትከባበራለህ። ቋንቋ የምጠላ አንተ ማረስ ድግምታም ጠንቋይ ነግራችኋለሁ። ቀናችሁ እንዳይበላሽ ውጡ።